ፍቅር የሚኖረው ስትከበር ነው። ማትከበርበት፣ ማትወደድበት፣ ማትፈቀርበት፣ ክብር ማይሰጥ ቦታ ራቅ። ሰው ሲወድህና ሲያከብርህ ብቻ ነው አጠገቡ ልትሆን የምችለው። ሲያንቋሽሽ የሆነ የማይሆን ነገሮች ሲሉ አይደለም አጠገቡ ልትሆን የምችለው። ስለዚህ ማትከበርበት፣ ማትወደድበት፣ ማትፈቀርበት ቦታ ላይ አትውል፣ ይቅርብህ። እኔ ብዙ ቀን አይቻለሁ። ብዙ ቀንም እሷን ለማስደሰት ብዙ ነገር ስታደርግ አይቻለሁ። ግን ደግሞ በምላሹ የተሰጠ ምላሽ የማይሆን ነገር ነው። መኪና ገዝተሃል፣ ወርቅ ገዝተሃል፣ ከዛም በላይ ብዙ ነገር አድርገሃል፣ ብዙ ሚቶች ነገሮች ትተሃል። ግን ደግሞ በምላሹ ሌላ ነገር ነው የተሰጠ። ስለዚህ ማትወደድበት ማትፈቀርበት ቦታ ላይ ምን ታደርጋለህ? በቃ ራቅ። አለመታመን ምን አይነት ህመም እንዳለው ብዙ ጊዜ አጠገብ ሆኜ ተረድቼዋለሁ። ከየትኛውም ነገር ርቀ የሚያከብር ሰውና የሚወድ ሰው ጋር የሚፈልግ ሰው ስላለ ከሱ ጋር ከእንደሱን አይነት ሰው ጋር ነው እንድትሆን ፈልግ። አሁን ማትከበርበትና ማትወደድበት ቦታ ላይ እንድትሆን አልፈልግም። ፍቅር የሚኖረው ስትከበር ነው። ብዙዎቻችሁ አቤላ ምን ሆነ ነው ቮይስ እየላካችሁልኝ ነው። ምን ሆነ ነው አንተም አብርሽም ሌላ ነገር ውስጥ ናችሁ። ምንድነው ራሳችሁን ማታስከብሩት? ምንድነው ከዚህ ነገር ማትወጡት? ምናምን ያላችሁ ኦዲየንሶቻችን አላችሁ። በመጀመሪያ እኛ ሰውን እናከብራለን፣ ሰውን እንወዳለን። ስንወድም ስንጠላም አንዴ ነው። ያው እስካሁን እያረግን ያለነው ሰውን ስለምንወድ ነው ማለት ነው። ብዙዎቻችሁ ራሳችሁን አስከብሩ፣ ምንድነው እንደዚህ መሆን፣ ምንድነው ያለ ባህሪያችሁ እንደዚህ የምትሆኑት ምናምን ያላችሁን ሰዎች አላችሁ። ያው መጀመሪያ ሰውነት ይቀርማል ማለት እኛ ሰው ስለምናከብር ሰው በጣም ስለምንወድ ስለምንቀራረብ ነው። የትኛውም ነገር ርቀ የሚያከብር ሰውና የሚወድ ሰው ጋር እና በዚህ ሰዓት ለአንተ ብዙ ነገር የሚለፋ ሰው አለ። ለአንተን ደስታ ከሌላ ሰው ጋር ሆነ ራሱ እንደዚህ ይሆንክ ራሱ ለአንተ ብዙ ነገር የሚያደርግ ሰው አለ። በቃ እኔ የምፈልገው ከእንደዛን አይነት ሰው ጋር እንድትሆን ነው። ለአንተ ብዙ ክብር፣ ፍቅር፣ ብዙ ደስታ፣ ብዙ መሳካት የሚፈልግ ሰው ስላለ ከሱ ጋር ከእንደሱን አይነት ሰው ጋር ነው እንድትሆን ፈልገው። አሁን ማትከበርበትና ማትወደድበት ቦታ ላይ እንድትሆን አልፈልግም። ፍቅር የሚኖረው ስትከበር ነው። ብዙ ሰዎች ሞኝነት እየመሰላቸው ነው። አብርሽ እንደዚህ ሲሆን በጣም ሞኝ ጅል ምናምን እየመሰላችሁ ነው። ግን ሞኝ ወይ ጅል ሆኖ ምናምን አይደለም። ራሱንም ማስከበር ምናምን አቅቶት አይደለም። ግን ደግሞ የያዘው ነገር ይዞት ነው። በመሃል ላይ ልጅ አለ፣ የልጅ አባት ነው። በቃ እንደ ትልቅ ሰው እያሰበ ነው። ሁሉ ነገር ትቶ ወደ ልጁ እያመራ ነው አሁን ላይ። ግን ደግሞ ይሄ ሰው ማንም የተረዳው ሰው የለም እና ስለዚህ ይሄን ነገር ለምን አያስተካክልም? ለምን እንደዚህ ይሆናል? ለምን ቆፍጠና አይልም እያላችሁ ቮይስ ቴክስት ምደውሉልኝ ሰዎች አላችሁ። እንደዛ ማድረግ ከብዶት አይደለም። ነገሮች ማስተካከል ከብዶት አይደለም። ግን ለማስተካከል ብዙ ነገር እየጣረ ያለ ሰው ስለሆነ ነው። እና ብዙዎቻችሁ ሰነፍ ወይ ደግሞ ቀሽም አብርሃም እንደ ድሮ አይደለም ቆፍጠና አይልም ምናምን እያላችሁ ያላችሁ ሰዎች አላችሁ። መሆን አቅቶት አይደለም። ያው አብርሃም አሁን ላይ ያልተከበረበት ቦታ ላይ እየሆነ ነው። እኔ እንዳየሁት ከሆነ አብርሃም ያልተከበረበት ቦታ ላይ እየሆነ ነው። ከክብርና ከፍቅር ደግሞ ክብር ይቀድማል። ከክብር በኋላ ነው ፍቅር የሚመጣው። ማለት መጀመሪያ ክብር ነው የሚቀድመው። ሰው ፍቅር ውስጥ ሳይገባ ትዳር ውስጥ ሳይገባ በፊት ክብር ይቀድማል። ሰው መከባበር ይቀድማል። ከተከባበሩ በኋላ ነው እነዛ ሰው እንደሚዋደዱና እንደሚፋቀሩ ምናምን የሚታወቀው። ግን አብርሃም አሁን ያለበት ሁኔታ የሚከበርበት ቦታ አይደለም። በቃ ለሱ የሚገባው ይሄን አይነት አይደለም። አብርሃም ለብዙዎቻችን ትምህርት የሆነ ሰው ነው። ለብዙዎቻችን ብዙ መንገድ ያሳየን ሰው ነው እና እንደዚህ ሲሆን ደግሞ እኔ ዝም አልልም። ምክንያቱም ጓደኛዬ ነው። በመጥፎም በክፉም ሰዓት አብሮኝ ያለ ሰው ነው። በጥሩም በመጥፎም ሁሌ አብሮኝ ያለ ሰው ነው። የልጅነት ጓደኛዬ ነው። እኔና እሱ ብቻ አይደለም ጓደኛሞች፣ አባቶቻችን ራሱ የልጅነት ጓደኛሞች ናቸው እና የሆነ እንደዚህ ማይሆን ቦታ ላይ ሳየው ዝም ልለው አልችልም። ልናገረውም እፈልጋለሁ። ያልተከበርክበት ቦታ ነው ያለው አብርሃም። በቃ ማትከበርበት ቦታ ደግሞ
ምንም ፍቅር የለም። ፍቅር የሌለበት ደግሞ አንተ መኖር የለብህም። ይሄን ነው ልረዳ የምችለው። እኔ በእርግጥ ብዙ ነገር ተብያለሁ። ይሄን ነገር አድርጋል፣ ይሄን ነገር ትዳር አፍርሳል፣ ምንም አይመስለኝም። ምክንያቱም እኔ ለራሴ ብዬ እንጂ ለሰው ብዬ ምንም የማደርገው ነገር ስለሌለ ማለት ነው። ብዙዎቻችሁ እንደተቆጣችሁኝ አውቃለሁ፣ ብዙዎቻችሁ እንዳኮርፋችሁኝ ምናምን አውቃለሁ። ግን ደግሞ እኔ የማደርገውን ጠንቅቄ አውቃለሁ። በቃ አብርሃም እየሆነበት ያለው ነገር አሁን ደስ አይልም። በቃ ካለበት ነገር ውጣ። አንተ ሰውን ለማስደሰት ሰውን በቃ ሌላ ነገር ውስጥ ለመክተት ደስ የሚል ነገር ውስጥ ለመክተት ብዙ ደፋ ቀና እያልክ ነው። ሰውን ለማስደሰት ደፋ ቀና እያልክ ነው አብርሃም። ግን ደግሞ አንተ ማትከበርበት ቦታ ላይ ነው ያለኸው። እያየኸው ነው ራስህ። የማይገባ ቦታ አይደለም። በቃ ራቅ፣ ከእንደዚህ አይነት ነገር ራቅ። በቃ ይሄን ነው ልመክርህ የምችለው። ማትከበርበት ቦታ ፍቅር ሊኖር አይችልም። መጀመሪያ ክብር ይቀድማል። ስትከበር ነው ፍቅር የሚኖረው። ሌላ ያልተከበርክበት ቦታ ፍቅር ምንም ነው። ስለዚህ አብርሃም ካንተ ማይጠበቅ ነገር ነው። እኔም እንደዚህ ምለ ጓደኛዬ ስለሆንክ ነው። ምክንያቱም እኔም እንደዚህ አይነት ቦታ ላይ ብሆን እንደዚህ የምትመክረኝ አይነት ስለሆንክ ማለት ነው። እስቲ ከአንድ ለሁለት ወር ወይ ለሶስት ወር ራስህን አግል። ምንም የሚጎልብህ ነገር የለም። ከየትኛውም ነገር ራስህ አርቅ። በቃ የትኛው ምንም ነገር የሚፈጠርብህ ነገር የለም። የትኛውም ሰው ያንተን ዋጋ አይቶ የዛን የሚመጣል ይሆናል ማለት ነው። የምሬን ነው አብርሃም፣ ከዚህ ነገር ራቅ። ማትከበርበት ቦታ ላይ አትቁም። በቃ ስትከበር ነው የትኛውም ነገር መስተካከል የሚችለው። ስትከበር ነው ፍቅር መምጣት የሚችለው። ያልተከበርክበት ቦታ ፍቅር ምንም ነው። ስለዚህ ራቅ። ይሄ የወርቁ ነገር ሄርሜላ ነች የገዛችው። አብርሃም ምን አጥቶ ነው ሄርሜላ ምገዛለት? አብርሃም ምን ጎሎት ነው ሄርሜላ ለሚስቱ ስጦታ መሰጠለት? እና ስለዚህ ማትከበርበት ላይ ባትቆም ደስ ይለኛል። ይቅርብህ በቃ። ብዙዎቻችሁ ሄርሜላ ነች የገዛችው፣ ሄርሜላ ነች። የሰው ወሬ ብዙ ነገር ውስጥ እንደሚከት ሁላችሁም እያያችሁ ነው ማለት። በሰው ወሬ ትዳር እንደሚፈርስ እያየሁት ነው ማለት ነው። በቃ የምሬ ነው። ምንም ያላሰበ ልጅ በራሱ ለፍቶ ጥሩ ያመጣ ልጅ ሰውን የገዛው ማለት በጣም የሚከብድ ነገር ነው። የሰው ወሬ መስማት ራሱ በጣም ያስጠላል አሁን ላይ ማለት ነው። እና የሰው ወሬ ትዳር እንደሚያፈርስ በዚሁ አይቻለሁ ማለት ነው። ዝም ብሎ ትዳር ነው ማለት ነው። በሰው ወሬ የሚፈርስ ትዳር ይሄንን ወርቅ ሰው ነው ያመጣልሽ፣ ይሄንን ወርቅ እንደዚህ ነው ሌላ ሰው ነው የገዛልሽ ባልሽ አይደለም ሲባል የሚፈርስ ትዳር ምንም አይጠቅምም። የምሬ ነው። በሰው ወሬ የተቋቋመ ነው ማለት ነው። ስለዚህ ምንም ስለማይጠቅም ምንም ቢቀርብህ ይሻላል። ማትከበርበት ቦታ ራቅ ብያለሁ። ምንም ደስ የማይል ነገር እና ደግሞ በሰው ወሬ አሁንም ደግሞ የሚፈርስ ከሆነ ይሄ ትዳር መኪናው የገዛችው ሄርሜላ ነች። በቃ መኪናው ይሄንን ያመጣችው ሄርሜላ ነች። መኪናውን ማለት ነው የገዛችው። ለሩታ የሰጣት ስጦታ የገዛችው ሄርሜላ ነች። የሰው ወሬ ሰምታችሁ ትዳር የምታፈርሱ ከሆነ ትዳር የምትፈቱ ከሆነ በቃ ሄርሜላ ነች መኪናውንም የገዛችው። አብርሃም ለፍቶ ግሮ ጥሩ ያመጣው ነገር የሰው ነው፣ ሰው ያመጣው ነው ሲባል ቶሎ ብለው የሰውን አምኖ መራቅ ማለት የሆነ ጭቅጭቅን መፍጠር ማለት ተገቢ አይደለም። ምንም ተገቢ አይደለም። ስለዚህ ትንሽ ነው፣ በትንሽ ነገር ነው የተያዘው ማለት ነው። ይሄ ትዳር የአብርሽና የሩታ ትዳር በትንሽ ነገር ነው። አብርሃም ትዳርህን ያስከው በትንሽ ነገር ነው። ብዙ ነገር እየለፋ ነው አውቃለሁ። ብዙ ነገር እያደረክ ነው። ግን ደግሞ አንተ የሚሰጥ ምላሽ ሌላ አይነት ነው። ስለዚህ እራቅ። ምንም ነገር የሚጎልብህ ነገር የለም። ከየትኛውም ነገር እራቅ። በቃ እግዚአብሔር ሲለው ነው የትኛውም ነገር መስተካከል የሚችለው፣ ፈጣሪ ሲለው ነው። ስለዚህ ማትከበርበት ቦታ ራቅ። በቃ ለፍተህ ግረህ ጥረህ ያመጣኸው ነገር ምንም መስሎ ካልታያቸው ራቅ። በቃ የምሬ ነው። እንደዚህ ለፍተህ አንገትህን ደፍተህ ተጨንቀህ ተጠበህ ያመጣኸው ነገር ማይሆን ነገር ነው፣ የሰው ነገር ነው ስትባል ይከብዳል። ስለዚህ እንደ ጓደኛ ስመክርህ ማለት ነው እስከዛሬ እንደዚህ አይነት ምክር መክሬም አላውቅም። ታረቅ፣ አጠገቡ አሁን ብዙ ነገር አድግ።
እንደዚህ ተንከባከብ ነገ ሌላ ቀን ነው ምናምን ስል ነው የሰማኝ። አሁን ግን ማለት ነው ማትከበርበት፣ ማትወደድበት፣ ማትፈቀርበት፣ ክብር ማይሰጥ ቦታ ራቅ። ይሄን ነው ልልህ የምችለው። ማትከበርበት ምንም ቦታ ምንም አታረግ። ሰው ሲወድህና ሲያከብርህ ብቻ ነው አጠገቡ ልትሆን የምችለው። ሲያንቋሽሽ የሆነ ማይሆን ነገሮች ሲሉ አይደለም አጠገቡ ልትሆን የምችለው። ስለዚህ ማትከበርበት፣ ማትወደድበት፣ ማትፈቀርበት ቦታ ላይ አትውል፣ ይቅርብህ። እኔ ብዙ ቀን አይቻለሁ። ብዙ ቀንም እሷን ለማስደሰት ብዙ ነገር ስታደርግ አይቻለሁ። ግን ደግሞ በምላሹ የተሰጠ ምላሽ የማይሆን ነገር ነው። ክብርህን ዝቅ የሚያደርግ ነገር፣ መንቋሸሽ፣ ብዙ ነገር ነው እየተደረገብህ ያለው ነገር። ስለዚህ አቁም በቃ። ማትከበርበት ቦታ ምን ታደርጋለህ? አንተ የተሰጠህ ቦታ እኛ ምን ሰጠህ ሌላም ሰው የሚሰጥህ ቦታ ትልቅ ነው። ስለዚህ የምትከበርበትና የምትወደድበት የምትፈቀርበት ቦታ ላይ ብቻ ነው መሆን ያለበት። የምትቋሸሽበት የምትሰደብበት ቦታ ላይ መሆን የለበት። በቃ መኪና ገዝተሃል፣ ወርቅ ገዝተሃል፣ ከዛም በላይ ብዙ ነገር አድርገሃል፣ ብዙ ሚቶቹ ነገሮች ትተሃል። ግን ደግሞ በምላሹ ሌላ ነገር ነው የተሰጠ። ስለዚህ ማትወደድበት ማትፈቀርበት ቦታ ላይ ምን ታደርጋለህ? በቃ ራቅ። እና ደግሞ ትዳር በሰው ወሬ የሚፈርስ ከሆነ መኪና ስጦታ የተሰጣት ሄርሜላ ነች የገዛችው። ይሄ መኪና የተገዛው ሄርሜላ ነች ገዝታ የሰጠችው። ይሄናል ዝም ብሎ የተመሰረተ ትዳር ነው ማለት ነው። በሰው ወሬ የሚፈርስ ትዳር ከሆነ ዝም ብሎ ትዳር ነው ማለት ነው። ስለዚህ አብርሃም አሁንም ደጋግሜ የምነግርህ ነገር ምንም የሚጎልብህ ነገር የለም፣ ምንም የሚያጣውም ነገር የለም። ራቅ። 2 ወር 3 ወር ከየትኛውም ሰው ራቅ። ምንም የሚጎልብህ ነገር የለም። ከዛ ያንተን ዋጋ አይተው የትኛውም ሰው እንደሚመጣ እርግጠኛ ነኝ። የምሬን ነው። አንተ በጣም ትልቅ የምትከበርና የምትወደድ ሰው ነህ። የሚወድህም አለ፣ የሚያከብርህም አለ፣ ትልቅ ቦታ የሚሰጥ ሰው አለ። ከዛ ሰው ነው መሆን ያለብህ። ማንም ሰው የሚያከብረውና የሚወደው የሚፈልገው ሰው እንጂ ማያከብረው የሚያቋሽሸው ቦታ ማይሰጠው ሰው ጋር መሆን አይፈልግም። ስለዚህ አብርሃም እየተካሄደብህ ያለው ነገር ሰው ክብር እየሰጠ አይደለም፣ እየወደዱ አይደለም፣ እያፈቀሩም አይደለም እና ጥሩም ስም እየሰጡ አይደለም። ስለዚህ መዋደድ የሚኖረው ስትከባበር ነው። ክብር ይቀድማል። ክብር የሌለበት ፍቅር ምንም ደስ አይልም። በቃ ሁሉ ነገር ትተህ ወደ ራስህ ተመለስና የትኛውም ነገር ተው። በቃ አንተ ለፍተህ ጥረህ ግረህ ብዙ ነገር አድርገህ ያመጣኸው ነገር በሌላም እየተረጎምብህ ከሆነ ምን ታረጋለህ? ምንም አታረግም። ስለዚህ ከየትኛውም ነገር መራቅ አለብህ። እንደ ጓደኛ ነው የምመክርህ። በቃ እንደዚህ ነግሬህ አላቅም፣ በአደባባይም ወጥቼ አውርቼ አላቅም። ነገሮች ይስተካከላሉ፣ አይዞ ታገስ ብዬ ልምከርህ እንጂ እንደዚህ አውርቼ አላቅም። ግን ደግሞ አሁን በዛ። በቃ እኔ አንተ ስቃይ አንተ መጎዳት ምናምን ደስ ስለማይለኝ ይሄ ነገር መብቃት ስላለበት ስለዚህ አቁም። በቃ የምትደሰትበትና ደስተኛ የምትሆንበት የምትከበርበት ሰው የሚያከብርህ የሚወድህ የሚያፈቅርህ ቦታ ላይ ብቻ ነው መሆን ያለበት። የሚገባ እንደዛ ነው አይነት ሰው ነው። እና ደግሞ ትዳር እንደዚህ አይደለም። ትዳር ማለት ዛሬ ሰላም አውርዳችሁ ነገ ብትታረቁ ፍቅር እንደመጀመሪያው ፍቅር ብትሆኑ በሰው ወሬ የሚፈርስ ከሆነ ይሄ ትዳር አይደለም፣ ዝም ብሎ ትዳር ነው። ምክንያቱም ማንም ሰው መጥቶ ሊያወራ ይችላል ነገ እና ደግሞ የሚፈርስ ከሆነ ምንም ያደርግልህም። ገብቷል? ብዙ ነገር አድርገሃል። የሰው ወሬ አትስቢ ብለሃል። ብዙ ነገር ለማድረግ ሞክረሃል፣ ግን ደግሞ አልተሰማህም። የባሰ አዳዲስ ወሬ እየመጣ ነገሮችን እያበላሸብህ ነው። ስለዚህ አብርሃም በቃ ከዚህ ነገር አውጣ። በቃ እኛ በአንተ ብዙ ነገር ተምርህናል፣ ብዙ ነገር አስተምርህናል። ለብዙ ሰው ትምህርት እና መምህር የሆንክ ሰው ነህ። ስለዚህ እንደዚህ በዝም ብሎ ነገር የሚፈርስ ትዳር ምንም ደስ አይልም። በቃ አብርሃም በደንብ አስብበት። አሁን ካንተ ምንም የሚጎልብህ ነገር የለም። ብዙ ፈላጊ አለ። በቃ ብዙ የሚያከብር ብዙ የሚወድ ሰው አለ። ስለዚህ ከሚወድ ሰው ጋር ነው እንጂ መሆን ያለበት ይሄ የማይሆን ወሬ እየሰሙ ከሚያጣላሉ ሌላ ስም ከሚሰጡ ሰዎች ጋር መሆን የለብህ። ይሄንን የተረዳሁት በቃ እና ማይሆን ነገር ስለሆነ ከዚህ ነገር እራቅ። በቃ የምትደሰትበት ነገር ብቻ አድርግ። አንተ ደስታ ነው የሚገባ። መሰቃየት ተሰቃየ ብዙ ጊዜ አየው ተንገላታ። ሰውን ለማስደሰት ብዙ ነገር እያረክ ነው።
ትልልቅ ስጦታ እየገዛ እየመጣ ነው። ትልልቅ ነገሮችን ተጨንቀ እያረክ ነው ሚስትህን ለማስደሰት ማለት ነው። ግን እየተተረጎመብህ ያለው በመልሱ እየተሰጠ ያለው ነገር ተገቢ አይደለም። በቃ እኔ ዛሬ እልህኛ ሆኜ ምናምን ተናድጄ ነው የመጣሁት፣ ምክንያቱም በሚደረግብህ ነገር ማለት ነው። አንተ እንደዚህ መናገር ምናምን ከብዶ አይደለም፣ ግን መናገር ስለማችል ነው። እኔ መናገር እችላለሁ ብዬ ሳይሆን ግን ደግሞ ሲበዛ የትኛውም ነገር መቋቋም ያቅታል። ስለዚህ ማትከበርበት ቦታ ቁም፣ በቃ አትሁን፣ ጊዜንም አታበክር። በቃ ብዙ ነገር ለማድረግ እየሞከርክ ብዙ ነገር እየተበላሸብህ ነው። ብዙ ነገር በብዙ ነገርም እየተተረጎመብህ ነው። ስለዚህ አቁም፣ ይቅርብህ። በቃ እንደ ጓደኛ ነው የምመክርህ። ይሄ አይዞ ነገ ሌላ ቀን ነው ያልፋል ምናምን የሚሉ ሰዎችን አትስማ። በቃ ምክንያቱም እስካሁን ታግሰ ብዙ ነገር ምንም ነገር የተለወጠ ነገር የለም። እኛም ብዙ ነገር አድርገናል፣ ግን ደግሞ ምንም የተቀየረ ነገር የለም። ብዙ ነገር ለማድረግ ስንሞክር በብዙ ነገር ነው እየተተረጎመብን ያለው። እንኳን እኛ አንተ ራሱ ባለቤቱ የሆንኩ ሰው እየተጠረጠርክ ነው። የምሬ ነው። እና በሰው ወሬ ትዳር የሚፈርስ ከሆነ ነገ ላይ ምን ማረጋገጫ ያለው? ዛሬ ጣርቀ ነገ ሰላም አውርደ ምናምን ከነገ ወዲያ የሆነ ጊዜ ላይ በሰው ወሬ እንደማይፈርስ በምን እርግጠኛ ነው? በቃ ያንተን ትልቅነት ያንተን ዋጋ አይተው እስካልመጡ ድረስ ይሄ ነገር ውስጥ እጅን ብታስወጣ ደስ ይለኛል። በቃ ብዙ ነገር አድርጋል፣ ለፍተሃል። ፈጣሪ ነው የልብ የሚከፍለው፣ ይክሳል። በእርግጠኝነት ፈጣሪ እንደሚክስህ ባለሙሉ ተስፋ ነኝ። አለመታመን ምን አይነት ህመም እንዳለው ብዙ ጊዜ አጠገብ ሆኜ ተረድቼዋለሁ። በቃ ብዙ ነገር እያደረክ ሳትታመን ስቅ እንባህን ደብቀ ብዙ ነገር አድርገ ብዙ ነገር ህመምህን ደብቀ ብዙ ነገር እየተሸፋፈንክ ያለ ሰው ነን። ያውቃለሁ። አለመተማመን የሆነ ሰው አንተ አምነህ ወደኸው አፍቅረኸው ብዙ ቦታ ትልቅ ቦታ ሰጥተኸው ያ ሰው ላንተ ከበሬታና እምነት ሳይኖረው ሲቀር ምን አይነት ህመም እንዳለው ብዙ ጊዜ አይቻለሁ አጠገብ ሆኜ። ግን ደግሞ በቃ ማትከበርበት ይቅርብ፣ ውጣ፣ ምንም አያደርግልህም። ያንተን ዋጋ ሲገባቸው የትኛውም ሰዓት ላይ ይመጣሉ። ከዛ የዛን የእግር ስር የሚወድቁ ይሆናሉ። የምሬ ነው። እና ስለዚህ ማትከበርበት ቦታ ይቅር። የሚወድህ የሚያከብር የሚያፈቅሩ ብዙ ሰዎች አሉ። በቃ ከነዛ ሰው ጋር ነው ጊዜ ማሳለፍ ያለበት። ሁሉ ነገር ለፈጣሪ ተወው። ብዙ ነገር አርጋ። ስለዚህ ትዳር በሰው የሚፈርስ ከሆነ በቃ ምንም ነገር ትዳር አይደለም። ይሄ ምንም ደስ የሚል ትዳር አይደለም። ስለዚህ የምትከበርበት ቦታ ሁን አብርሃም። እና ደግሞ ሰው የምታምኑ ሰዎች ሌላ የምታምኑ ሰዎች ከሌላ ሰው አያስፈልጋችሁም። እኔ አጠገብ ያለው ሰው አለ አይደል? መኪና የገዛችሁ ሄርሜላ ነው። በቃ ይሄን ነው የምትፈልጉት አይደል? መኪናው የገዛችሁ ሄርሜላ ነው። ወርቁ ብቻ አይደለም፣ መኪናውም የገዛችሁ ሄርሜላ ነው። ስለዚህ በቃ አሁን የምታምኑ ሰዎች እመኑ። በቃ ትዳር እንደዚህ በሰው እንትን የሚፈርስ ከሆነ እመኑ፣ እያመናችሁ ይሉ። ስላሳዘንከኝ ነው እንደዚህ ወጥቼ ልናገር የሞከርኩት። ስላሳዘንከኝ ነው። ብዙ ነገር እያረክ ስለሆነ ብዙ ነገር እየለፋ ስለሆነ እና ደግሞ በምላሹ ብዙ ነገር እየተሰጠ ስለሆነ በቃ በሰው ወሬ የሚፈርስ ከሆነ መኪናው የገዛችሁ ሄርሜላ ነች።